የዘካርያስን ሚስት ሰርች አረኳት፣ የዮሐንስንና ሰርች አረኳት፣ አጣዋት። ያ ማለት አንቺ እሷ ነሽ። ስምሽ ማን ነው? ኤልሳቤጥ። አየው መንፈሳዊ ዓለም ላይ ሲሳይ የሚል ስም ያለው ላንቺ አባትሽ ነው። አንተ ስም ነው። መንፈሳዊ ዓለም ላይ አንቺን አየው፣ አባትሽን ሲሳይ አየውት። ከዛ መንፈስ ቅዱስ መንፈስ ዓለም ላይ ያሉ አሁን በምድር ላይ የሌሉ መጽሐፍ ቅዱስ ላይ ካህናት የነበሩትን ሁለት ሰዎች አሳየኝ። የእነዛን ሰዎች በመንፈሴ አየው። ዘካርያስን አየውት፣ ዮሐንስን አየውት። ከዛ የዮሐንስን እናት ፈልጌ ያጣው። ያንቺ ስም ኤልሳቤጥ ነው። ኤልሳቤጥ ፕሮፌሰር። የዘካርያስን ሚስት ሰርች አረኳት፣ የዮሐንስንና ሰርች አረኳት፣ አጣዋት። ያ ማለት አንቺ እሷ ነሽ። ስምሽ ማን ነው? ኤልሳቤጥ። እሱ ጋር አድርግልኝ። አንተን አየው፣ አብን አየው፣ ወልድን አየው። ወልደ ብርሃን አባቴ ነው። ወልደ ብርሃን አባቴ ነው። ፕሮፌሰር የሆነ ቢሮ ውስጥ ተቀምጠህ አየው። ከዛ የዛ ቢሮ ስራ አስኪያጅ አይነት ነገር ሆነ አየው። የራሴ የከፈትኩት ድርጅት አለ። አሁን ስራ አስኪያጅ ነህ። አሁን እኔ አንቺን ኮንፊውዝድ ደግሞ ላድርግሽ። ኤልሳቤጥ አሁን ያንቺ ነገር የሚወለድበት ሰዓት፣ አሜን በኢየሱስ የሚወለድበትን ሰዓት ላንቺ ለመናገር እያሰብኩኝ አንድ ስፍራ በመንፈሴ ሄድኩ። ትግራይ ክልል ሄድኩኝ። የምታውቂው ሰው አለ ትግራይ ክልል? እሷ የምታውቀው ሰው የለም። ምን ላድርግሽ ነው ያልኳት ቅድም። ኮንፊውዝ ላድርግሽ። አንቺ ሐዋሳ የምታውቂው ሰው አለ? ከሐዋሳ ነው የመጣሽው። አንቺ ከየት ነው? አንቺ ከሐዋሳ አልመጣሽም። አንቺ ኮተቤ ከሚባል አካባቢ ነው የመጣሽው። ኮተቤ አሁን መጥቼ ያረፍሽበት ነው። ፕሮፌሰር አጋንንት በበሽታ ህይወትሽ ለመምታት እግሮችሽ ሊትራሊ እንዳይራመዱ ሁለት እግርሽን በጣም ያምሻል። እያመመሽ ነው። ከወገቤ ስሜት ጀምሮ እታች ድረስ እያመመሽ ነው። አሁን ነው የምትፈወሽው። አሜን። ዳግመኛ ከዚህ ሰዓት ጀምሮ ይህን በሽታ ታገኝ። አሜን በጌታ በኢየሱስ። አሁን ላንተ ብነግርህ አይዶን ነው እንደምታስታውስ። እባብ ሲነድፍ በህልም ያየበትን ሲዝን ታስታውሳለህ? አስታውሳለሁ። መቼ ነው? ዛሬ 5-6 ዓመት። ቴንክ ዩ። ከዛ ጊዜ ጀምሮ የጀመርከው ነገር ሁሉ ብልሽት ብሎ ያ እባብ ከሌሊቱ 7 ሰዓት ከ15 ደቂቃ ላይ በህልምህ ነደፈ። ድንገት ባነንክና ተነሳ። እግርህን ተሰማክ፣ ሽምቅቅ አለ፣ ሸመቀቀ፣ መራመድ አቃተኝ። ምንድነው በህልም ያረለ እንደ ያየሁት ምናም ብለህ ለመጸለይ ሞከርክ። መጸለይ አቅቶ ተመልሰተኛ። አልቻልኩም። የእባቡን ስራ አልስተውም። ዛሬ ደግሞ እሱን ልቀጣ ወደዚህ ስፍራ መጥቻ ዘንዶው ይቀጣል፣ የዋጠውን ይጥላችኋል። አየው መንፈሳዊ ዓለም ላይ ሲሳይ የሚል ስም ያለው ልተንብይ። የእናንተ ታሪክ አሁን ይቀየራል። አሜን። አሁን ይቀየራል። አሜን። አሁን ይቀየራል። ላንቺ አባትሽ ነው። አንተ ስምህ ነው። ያንተ ሲሳይ ስምህ ነው። ያንተ ሲሳይ ስምህ ነው። ያንቺ ሲሳይ አባትሽ ነው። መንፈሳዊ ዓለም ላይ አንቺን አየው፣ አባትሽን ሲሳይ አየውት። ከዛ መንፈስ ቅዱስ መንፈስ ዓለም ላይ ያሉ አሁን በምድር ላይ የሌሉ መጽሐፍ ቅዱስ ላይ ካህናት የነበሩትን ሁለት ሰዎች አሳየኝ። የእነዛን ሰዎች በመንፈሴ አየው። ዘካርያስን አየውት፣ ዮሐንስን አየውት። ከዛ የዮሐንስን እናት ፈልጌ ያጣው። ያንቺ ስም ኤልሳቤጥ ነው። ኤልሳቤጥ ፕሮፌሰር ፓራዲያኮሶ ፓርዳካታ። የዘካርያስን ሚስት ሰርች አረኳት፣ የዮሐንስንና ሰርች አረኳት፣ አጣዋት። ያ ማለት አንቺ እሷ ነሽ። ስምሽ ማን ነው? ኤልሳቤጥ። ፕሮፌሰር ስምሽ ኤልሳቤጥ ነው። እሱ ጋር አድርግልኝ። አንተን አየው፣ አብን አየው፣ ወልድን አየው። ወልደ ብርሃን አባቴ ነው። ወልደ ብርሃን አባቴ ነው። ፕሮፌሰር ነገራችሁ ዛሬ ይቀየራል። አሜን። የሚናጠቅ ሰው ካለ በረከት ሲለቀቅላችኋል። አሜን። ባለጠግነት ሲለቀቅላችኋል። ስኬት ሲለቀቅላችኋል። ተለቀቀላችሁ በኢየሱስ። አየውሽ። አሁን እኔ አንቺን ኮንፊውዝድ ደግሞ ላድርግሽ። ወልደ ብርሃን አባትህ ነው። ሲሳይ አንተ ነህ። የሆነ ቢሮ ውስጥ ተቀምጠህ አየውክ። ከዛ የዛ ቢሮ ስራ አስኪያጅ አይነት ነገር ሆነ አየው። የራሴ የከፈትኩት ድርጅት አለ። አሁን ስራ አስኪያጅ ነኝ። ፕሮፌሰር
ባሪኮሶ ባሃቴ ቤላኒያ ኮሳቴ እግዚአብሔር አሁን ፍሬያማ ሲያደርግ አይቻል። አሜን። ከዚህ ቤት ከሚወለዱ ሚሊዮነሮች መካከል የመጀመሪያው ስትሆን አይቻል። የመጀመሪያው ሆንክ በኢየሱስ ስም። የመጀመሪያው ሆንክ በኢየሱስ ስም። አሜን። ኤልሳቤጥ አሁን ያንቺ ነገር የሚወለድበት ሰዓት አሜን በኢየሱስ ስም። የሚወለድበትን ሰዓት ላንቺ ለመናገር እያሰብኩኝ አንድ ስፍራ በመንፈሴ ሄድኩኝ። ትግራይ ክልል ሄድኩኝ። የምታውቂው ሰው አለ ትግራይ ክልል? እሷ የምታውቀው ሰው የለም። ምን ላድርግሽ ነው ያልኳት ቅድም። ኮንፊውዝ ላድርግሽ። አንቺ ሐዋሳ የምታውቂው ሰው አለ? ከሐዋሳ ነው የመጣው። ከሐዋሳ ነው የመጣሽው ፕሮፌሰር። አንቺ ከየት ነው? አንቺ ከሐዋሳ አልመጣሽም። አንቺ ኮተቤ ከሚባል አካባቢ ነው የመጣሽው። ኮተቤ አሁን መጥቼ ያረፍሽበት ነው ፕሮፌሰር። ክብር ነገራችሁ ሲለቀቅ አይቻለሁ። አሜን። ውሰዱ በኢየሱስ፣ ውሰዱ በኢየሱስ። አጋንንት በበሽታ ህይወትሽን ለመምታት እግሮችሽ ሊትራሊ እንዳይራመዱ እውነት ሁለት እግርሽን በጣም ያምሻል። እያመመሽ ነው። ከወገቤ ስሜት ጀምሮ እታች ድረስ እያመመሽ ነው። ትልቁ ችግር አሁን ሐዋሳ አይደለም ያ ነገር የተሰራው። ቬሊኮ ባራሶ ባሃቴ ዲቫኒ ኮምባራሱ ባሃቴ ቬላኒ ኮንታሊምብራሻደይ አልቬሊ ኮንታሊምብራሶ ባሃቴ አሁን ነው የምትፈወሽው። አሜን። ዳግመኛ ከዚህ ሰዓት ጀምሮ ይህን በሽታ አታገኙ። አሜን በጌታ በኢየሱስ። ይዛችሁት የመጣችሁትን ችግር ለመጨረሻ ጊዜ ያያችሁት አሁን ነው። አሜን። ዳግመኛ ይህን ችግር አታዩትም። አሜን። ዳግመኛ ይህን መከራ አታዩትም። አሜን። ዳግመኛ እንደዚህ አይነት ማጣት ውስጥ አትሆኑ። ይሁንላችሁ፣ ይሁንባችሁ። ውሰዱ፣ ውሰዱ፣ ውሰዱ። ኢየሱስ ያድናል። አሜን። አየው አንዲት ራሄል ተብላ የምትጠራ ሴት አየው። ራሄል የምትባል ሴት ናት ትግራይ ክልል ሄዳ ስምሽ ላይ ያስደገመችው። ከዛ ድግምት የተነሳ ይሄ 2 ዓመት ሰውነትሽ ልክ አይደለም። በዚህ 2 ዓመት ውስጥ ከባድ ህመም ውስጥ ነው ያለሽው። ቆየ። አሁን ግን እየባሰ መጣ። እጅግ በጣም መራመድ እስኪያቅትሽ እኮ ነው የምለው። ቆይ እዚህ ምድር ላይ አሁን ወደ አዲስ አበባ ስትመጪ ለምን ዓላማ ነው የመጣሽው? በኪዳን በቃ ጌታ ተናግሮ ሽፍት አድርጌ መጣሁ። ይገርም። እሱም ብቻ ተማምኜ ነው የመጣው። አሁን ትልቁ ችግር ምን እንደሆነ ልንገርሽ። መንፈሳዊ ዓለም ላይ ትዳር ሲበተናየው ምንድነው? በፊት ትዳር ነበረኝ፣ ፌል አድርጓል፣ ቆይቷል። ያ አሁን ዛሬ ጌታ ምስክር፣ የትኛውም ሲዝን ላይ ላይፋችሁ ላይ የተለቀቀ ጨለማ በኢየሱስም ከህይወታችሁ ይነሳል። አሜን። ከህይወታችሁ ላይ ይነሳል። ሐዋሳ አሮጌ መናር የሚባል አካባቢ ታውቂያለሽ? አዎ፣ የቤተሰቦቼ ሰፈር። ያንቺ ቤተሰቦች ሰፈር። ትልቁ ስፒሪት የሚነሳው ከዛ ስፍራ። ከዛ ተነስቶ ትግራይ ክልል ውቅሮ የሚባል አካባቢ ላይ ተነካክቶ ላይፍሽን ፋይት የሚያደርግ መንፈሳ ያለው እግዚአብሔር አምላክ ከዚህ ሰዓት ጀምሮ በሽታን ከህይወትሽ ላይ ነቀለ። አሜን በኢየሱስ። ውሃ ይዛችሁልኝ ነው ማድረግ የሚያቅትሽን ሁሉ አሁን ማድረግ ትጀምሪያለሽ። እግዚአብሔር በርሽን ይከፍታል። አሜን። አባ እዚሁ ስፍራ ሰዎች ክራንች ሲጥሉ አይቻለሁ። እዚሁ ስፍራ ላይ ሰዎች ሲፈወሱ አይቻል። እዚሁ ስፍራ ላይ ሰዎች ከኤችአይቪ ነፃ ሲወጡ አይቻል። አሁን እንድትፈወስ ጸልያለሁ። አሁን እንድትፈወስ ጸልያለሁ። በናዝሬቱ በኢየሱስም ይህን ውሃ ለፈውስ አደረኩት። እንጂ ሰስኔ ጠጪው። አንተ ጋር እንምጣ። ሲሳይ አቤት። ወልደ ብርሃን ቢኮዝ ወልድን አየው። ከዛ ወልድ ደግሞ ለዓለም ሁሉ ምንድነው? ብርሃን ነው። ወልድ ለዓለም ሁሉ ምንድነው? ብርሃን። ለዛ ነው ኢየሱስ እኔ የዓለም ሁሉ ብርሃን ነኝ። ወልደ ብርሃንን አየሁት። አሁን እጅግ በጣም ትታትራለህ፣ እጅግ በጣም ትሰራለህ፣ እጅግ በጣም ትለፋለህ። እውነት ነው። ከስራ ስራ ቀየርክ። ለውጥ ግን ህይወት ላይ የለም። እውነት ነው። እጅግ በጣም ተቸግረሃል። አሁን የጀመርካትን ያቺን ነገር እንኳን ልተው ልስጋ ምን ላድርግ ብለህ ግራ ተጋብተህ ነው ያለው። እውነት ነው። አሁን የሚያስፈልጋችሁ ነብይ በዚህ ሰዓት። አሜን።
ኢየሱስ ያድናል። እግዚአብሔር ህዝብ ሲያደርግ አይቻል። አሜን። ህዝብ ሲያደርግ አይቻል። አሜን። አንተ ህይወት ላይ ወሎ የሚባል ሀገር ላይ የተደገመን ድግምት አፍርሻለሁ። አሜን። በኢየሱስ ስም ፈረሰ። አሜን። ቆይ ተስፋዬ ተብሎ የሚጠራ ሰው ታውቃለህ? አሉ ማቃቸው ብዙ አሉ። ተስፋዬ የሚባል ካንተ ጋር በቢዝነስ አቅጣጫ የተጣመረ የነበረ ወይም ደግሞ ከስራ አቅጣጫ ነበረ ተስፋዬ በኢየሱስ ስም የተላከብህን የኪሳራ መንፈስ ወደሷ ዙሪያለሁ። አሜን። ወደሷ ዙሪያለሁ። አሜን። ወደሷ ዙሪያለሁ። አሜን። ወደሷ ዙሪያለሁ። አሜን። ከዚህ ሰዓት ጀምሮ ጭንገፋ ከዘመንህ ተነስቷል። አሜን። በኢየሱስ ስም ተነስቷል። አሜን። አሁን ላንተ ብነግርህ አይዶን ነው እንደምታስታውስ እባብ ሲነድፍ በህልም ያየህበትን ሲዝን ታስታውሳለህ? አስታውሳለሁ። መቼ ነው? ዛሬ 5-6 ዓመት እና 5-6 ዓመት። ቴንክ ዩ። ለምን እንደምታስታውስ እንደማታስታውስ ያልኩበት ረጅም ዓመት ነው። 6 ዓመት ያያችሁትን ህልም ማስታወስ ያቅታችኋል። ለዛ ነው የዛሬ 5-6 ዓመት ምን አየክ? እባብ ሲነድፈኝ በህልም። ከዛ ጊዜ ጀምሮ የጀመርከው ነገር ሁሉ ብልሽት ብሏል። ነው። ያን እባብ የላከው ተስፋዬ ነው። ወደ ህይወታችሁ እባብን ልከው ነገራችሁን የበሉ ሰዎች ዛሬ ፔል ይቀጣል፣ የዋጠውን ይተፋዋል። አሜን። ፔል ይቀጣል፣ የዋጠውን ይተፋዋል። ይተፋዋል በኢየሱስ። ይተፋዋል በኢየሱስ። ይተፋዋል በኢየሱስ። ይተፋዋል በኢየሱስ። ያ እባብ ሌሊቱ 7:15 ደቂቃ ላይ በህልምህ ነደፈ። ድንገት ባነንክና ተነሳ። እግርህን ተሰማክ፣ ሽምቅቅ አለክ፣ ሸመቀቀ፣ መራመድ አቃተኝ። ተነሳ። አልጋ አለ። ካልጋ ተነሳ። አልጋ አጠገብ ይሄ ወንበር ያልሆነ እንደዚህ አይነት እንደ ሳጥን የሆነ ነገር ላይ ቁጭ አልክ። ውሃ ነሳ፣ ጠጣ። ለመራመድ ሞከርክ፣ እምቢ አለ። ትንሽ ሰዓት ቆሞ እንደ መልቀቅ ብሎ ሽንት ቤት ሄድክ። ሽንት ቤት ሄድክ። ፕሮፌሰር ከዛ ምንድነው በህልም ያረለ እንዲያየውት ምናም ብለህ ለመጸለይ ሞከርክ። መጸለይ አቅቶ ተመልሰተኛ። አልቻልኩም። የእባቡን ስራ አልስተውም፣ የዘንዶውን ስራ አልስተውም። ዛሬ ደግሞ እሱን ልቀጣ ወደዚህ ስፍራ መጥቻ። ዘንዶው ይቀጣል፣ የዋጠውን ይተፋላችኋል። ዘንዶው ይቀጣል፣ የዋጠውን ይተፋላችኋል። ተተፋላችሁ በኢየሱስ። ተተፋላችሁ በኢየሱስ። ተተፋላችሁ በኢየሱስ። አስቡት፣ በህልም ነው እባቡ የነደፈው። ልክ እንደዛ እባብ ነደፈ። 500,000 የማትሆን 465,000 ብር በሰዓቱ እጄ ላይ ነበረች። ደን እሷን ብር አንድ በአንድ አጣ። ባዶ ሆንክ። የዛን ጊዜ እንዴት እንደጠፋ ብሩ አያውቅም። እንዴት እንደወጣ አታውቅም። አሁን ምን ወር ላይ ነው ያለነው? ሰኔ። ጥቅምት የሚባለው ወር ከመድረሱ በፊት አንተ ከ2 ሚሊዮን በላይ ብር ስትቆጥር አይቻል። አሜን። ፕሮፌሰር እግዚአብሔር አምላክ ሚሊዮነር ሲያደርግ አይቻል። አሜን። በኃይል ትሰፋል። አሜን። በኃይል ትበዛል። አሜን። ቆይ ይሄ ከውትድርና ከፖሊስነት ሳምቲንግ ከእንደዚህ አይነት ነገር ጋር የሚያያዝ ነገር ያለውን ሰው ታውቃለህ? ወንድሜ ወታደር ነው። የት ነው ያለው? አሁን እዚህ ኮየ ነው ያለው። ደም ያማል፣ ስትሮክ ምናምን። ምንድነው የሚያመው? ስትሮክ ምናምን ያማል። አሁን ከዘራችሁ ላይ በሽታን አነሳል። አሜን። ከወንድም ላይ በሽታ ሲነሳ ይቻል። አሜን። በሽታ ሲነሳ ይቻል። አሜን። በሽታ ሲነሳ ይቻል። አሜን። አሁን ቀጣይ ሳምንት ስትመጣ የወንድምህን ምስክርነት ይዘና። አሜን። ቢኮዝ እየጸለይኩለት አሁን ከሰውነቱ ላይ በሽታ ሲነሳ ይቻል። አሜን። መንፈሳዊ ዓለም ላይ እሱን አየው። ታደሰ ተብሎ የሚጠራን ፐርሰን አየው። ከዛ ሰው የተለቀቀ ስፒሪት ነው። እግዚአብሔር በሽታን ሲያነሳ ይቻል። አሜን። ከዛ ሰው የመጣ ስፒሪት ነው። እግዚአብሔር አንስቶታል። አሜን። በሽታ ተነስቷል። አሜን። በኃይል ትበዛል። አሜን። ሳምንት ከመሆኑ በፊት በምስክርነት ትመለሳል። አሜን። ቻው። አሜን። ተባረክ።
በጌታ በኢየሱስ ስም ጨለማን ከዘመንሽ አባረርኩኝ። ለማገልገል የሚሆን እግዚአብሔር ኃይል ይለቀቅልሽ። በሮችሽ በኃይል ይከፈቱ። በናዝሬቱ በኢየሱስ ስም ብዬ ጸለይኩልሽ። እንጂ ሰስኔ መሰረት ተብላ የምትጠራ ሴት ታውቂያለሽ? መሰረት ወንድሜ ነው። ወንድሜ ነው። ፕሮፌሰር ስሙ ማን ነው ወንድምሽ? መሰረት። መሰረት የት ነው ያለው? መሰረት እዚሁ አዲስ አበባ። በሮቹ እንዲከፈት ጸልያለሁ። አሜን። በሮቹን አስከፍቻለሁ። አሜን። በሮቹን አስከፍቻለሁ። አሜን። በሮቹን አስከፍቻለሁ። አሜን። በሮቹን አስከፍቻለሁ። አሜን። በናዝሬቱ በኢየሱስ ስም ነገርሽ ተቀየረ። አሜን። አዲስ ነገር ሆነልሽ። አሜን። ቀጣይ ሳምንት ለምስክርነት ስትመለሽ አይቻል። ጂሰስ ነኝ። አሜን። አሁን መሰረት ብያለሁ አይደል? ሰሞኑን የምታዩ ነገር አለ። በምስክርነት ትመለሻለሽ። ቻው